እውነቱን ልንገርክ እኔ እርጉዝ አይደለሁም። ምን? እውነቴን ነው። ምንም እርግዝና ብሎ ነገር እርግዝና የሚባል የለም ነው ያልሽው? ትኳር ለሚራ ግን ደግሞ ምንም ግን አልፈልግም። አስወጣልኝ ብያለሁ። አስወጣልኝ። ሰማለህ? በገዛ ቤት እኔን አስረግዘ ከሌላ ሴት ጋር ስትማይት አልፈልግም። አውቃለሁ። ሁሉም ነገር እኮ የኔ ጥፋት ነው። ግን ደግሞ በቃ ጥፋትን የማስተካከልበት የተወሰነ ጊዜ እንኳን ስጪኝ። ሉሃናን ከዚህ እጅ ማለት ይሄን ያህል ከባድ ነገር አለ? ከፈለክ ቤት ተካይታ ትቀምጣት። ቆይ እንዴት ከዚህ እጅላታለሁ? የሳራ እህት። ኧረ እባክህ እና እንዴ! ቆይ የሳራ እህት ስለሆነች ነው ወይስ ውሽማክ ስለሆነች? አብራ ስለምትልከሰከስ አብራ ስለምትጋደም ነው? ሁሉም አሁን ነገር ነው እያወራች ያለሽው። አርጀንት ትመርጣለህ፣ አለበለዚያ ደግሞ ሉሃና። ሚራ እንዴት ጨርሻለሁ። ሉሃና ጀግናዋ እንግዲህ የሮቤልንና የሚራን የውሸት ትርክት ወይም ደግሞ ልክ ያልሆነ ሪሌሽን አጋልጣለች ማለት ነው። ይህንንም ደግሞ በጣም ደስ በሚል ሁኔታ ተመልክቶታለኝ አድናን። በእርግጥ እሷ መጀመሪያውንም ከዚህ ሂጂ ብሎ ሲያባረራት አድናን ማለት ነው ወንድምህ እኮ መቆም ይችላል፣ እኔ በአይኔ ሮቤልን አይቼዋለሁ ያለችው ጊዜ ከዚህ ቤት ውጪ ከዚህ ቤት ሂጂ ብሎ ያባረራት ጊዜ ምን ነበር ያደረገችው ሉሃና ማለት ነው። በጣም ነው የሚያሳዝነው። ይህንን ሰው ትቼው ልሄድ አይገባም፣ አድናንን ላግዘው ይገባል። አድናን እህቴ ሳራ ካለችኝ በላይ እሷ በጣም መልካም ሰው እንደሆነ ነግራኛለች። እሷም ካለችው በላይ በጣም መልካም ሰው ነው። ስለዚህ ይሄ ሰው መጎዳት የለበትም፣ እኔ ላግዘው ይገባል ብላ እንግዲህ ቆርጣ የተነሳችው ሉሃናን ማለት ነው። አሁን ላይ አድናንን ለመታደግ የሄደችበት ያለው ርቀት በጣም ደስ የሚል ነው። የሚራንና የሮቤልን አንድ ማለት መጥፎ ነገር እንደሚያደርጉ የብልግና ነገር እንደሚያደርጉ ለአድናን አስረድተው አድናን ሊቀበላት አልቻለም ነበረ። አሁን ላይ ግን እጅ በእጅ ማለትም በቃ አይን በአይን እነሱ በተኙበት ነው እንግዲህ መጥታ አድናንን ይዛው የሄደችው ማለት ነው። አድናንም ሲሄድ በጣም ያየውን ነገር ማመን ነው ያቃተው። ከዛ ምን ይኳል ሰማሽ አልኩኝ አይንን አልገልጥ አልኩ እንጂ አንቺማ ከመጀመሪያ ጀምሮ እየነገርሽ ነበረ። እኔ ግን ሰው ካመንኩኝ ነው እንደዚህ ያረጋን እንደዛ ያረጋን ብዬ ስለማላምን እንዴት አርጌ ልጠርጥራት? ጭራሹን ደግሞ ከገዛ ወንድሜ ጋር በጭራሽ እንዴት አርጌ መጠርጠር እችላለሁ? በማለት እንግዲህ ተናግሯል ማለት ነው። አድናን እውነቱን ለመናገር ሉሃና እንዳለችው ነው። አድናን በጣም የሚያሳዝን ሰው ነው። እሱ እንግዲህ አስባችሁታል? ቤት ውስጥ ሚስት ያለች ከዛ ደግሞ ነፍሰ ጡር ነች፣ ልጅ በቅርቡ የልጅ አባት ሆናለሁ እንደዛ እያለ እያሰበ ነገር ግን እሷ ሲጀመርም እንደሰማችሁት በመግቢያው ላይ ልጅ የሚባል ነገር የለም ማለት ነው። እንግዲህ ነፍሰ ጡር ነኝ ያለችው ስትዋሽ ነበረ። እዚህ ጋር እንግዲህ የዋሸችው ሁለቱንም ነው፣ ሮቤልንም እንዲሁም ደግሞ አድናንንም ሁለቱንም ዋሽታቸዋለች። ሮቤል ጋር ስትሆን ከአንተ ነው፣ አድናን ጋር ስትሆን ደግሞ ከአንተ ነው እያለች እንግዲህ ነፍሰ ጡር እንደሆነች ነበር የተናገረችው። ነገር ግን ምንም ነገር እንደዚህ አይነት ነገር እንደሌለ ታውቋል ማለት ነው። በዚህም የተነሳ እንግዲህ ሉሃናና እንዲሁም ደግሞ አድናን በቃ እነሱ ራሱ በጣም ነው ሁለታቸውም የከፋቸው ማለት ነው። እንግዲህ አሁን ላይ ሜሪና ሮቤል የሚባረሩበት ጊዜ እየደረሰ ይመስላል ማለት ነው። በነገራችን ላይ አሁን ላይ ይሄ ሁሉ ነገር እየደረሰባቸው ያለው በምን ምክንያት ነው? ሮቤልና ሜሪ ያላቸው የሪሌሽን ሁኔታ ልክ ያልሆነ ስለሆነ ነው። አስባችሁታን? የወንድሙን ሚስት ነው እዚህ ጋር እያባለገ ያለው ማለት ነው። እናም አሁን ላይ እንግዲህ ሜሪ በጣም ትልቅ ነገር እየደረሰባት ይገኛል። ዋናው ነገር ደግሞ ምንድነው ትልቁ ችግር ማለት ነው እንግዲህ አድናንም ሮቤልም በጣም ነው ያዘኑባትኝ። ቆይ ምን ማለት ነው? ሮቤል አሁን ላይ ለምን ልጄን እንዴት አርግዤልሃለሁ ብለሽኝ የለ ወይ አይደለም ያለው። ምክንያቱም ያን ካለ በጣም ትልቅ ችግር ነው ለሱ። ያንን ካለ አድናን ደግሞ ይሰማላ። ስለዚህ ምንድነው እያለ ያለው እንዴት የወንድሜን ልጅ እሱ እኮ ነፍሰ ጡር ነሽ ብሎ በጣም አስመሳይ ስለሆነ ማለት ነው። እሱ እኮ ነፍሰ ጡር ነሽ ብሎ ከታች ከላይ ማለቱ ደግሞ በቃ ለሚስቴ ለልጅ እያለ ደግሞ ለአንቺስ ማሰቡ ምን ማለት ነው? ለምን ሸወድሽን ለምን ዋሸሽን እያለ ይገኛል። ነገር ግን እሷ ደግሞ አይ እኔ እኮ ዝም ብዬ ነው ለቀልድ ነው አይነት ነገር ብትጠቀምም አድናን ግን አላመናትም ማለት ነው። በጭራሽ አላምንሽም፣ አሁን ከአንደበትሽ ነው የወጣው ልጅ የሚባል ነገር የለም ያልሽው አንቺው ነሽ፣ ሌላ ሰው አይደለም እኮ መጥቶ የነገረኝ ብለዋል። እውነት ነው። በዛ ላይ ደግሞ ምንም ብሎ ቢጣላ ሁላ ደስ ይለዋል አሁን ላይ አድናን። ምክንያቱም ነፍሰ ጡርም ካልሆነች ደግሞ እሱ ያለው ልቡ ሉሃና ጋ ነው። ወንድምየው በእርግጥ አፍቅሯት አይደለም
አሁንም ቢሆን በድጋሚ አድናንን ለመጉዳት የአድናንን ልብ ለመስበር ነው እየሰራ ያለው ማለት ነው ሮቤል እንጂ እውነት አፍቅሯት አይደለም ሉሃናንን ማለት ነው። ሉሃናንን ግን ከልቡ ያፈቀራት ማን ነው? አድናን ነው። እንዲሁም ደግሞ እሷም ራሷ አድናንን እንደምታፈቅረው ግልጽ ነው ማለት ነው። ከሮቤል ጋር ግን ምንም ነገር እንዲኖራት ሁላ ከነ አትፈልግም ማለት ነው። በጣም የሚገርመው ነገር ግን አድናንና ሮቤል ወንድማማች ነው ሳለ በሚራ እጅ ማለት በቃ ሚራ እንዴት ሁለቱንም ልታጠምድ ቻለች ወይም ደግሞ እንዴት ሁለቱም ጋር በብልግና ነገር አደረገች ስንል በመጀመሪያ ደረጃ ያገባችው እሷ ሜሪ ማለት ነው ያገባችው አድናንን ነው። አድናንን አግብታ ወደዚህ ቤት ከመጣች በኋላ ግን አድናንን መበቀል የሚፈልገው ወንድምየው ሮቤል ማለት ነው ተነሳ። ከዛ ተነስቶ በቃ እኔና አንቺ ሪሌሽንሺፕ መጀመር አለብን፣ በጣም ነው የወደድኩሽ፣ በጣም ነው ያፈቀርኩሽ እያለ እንደ አሁን ላይ ኑሃሚንን ሊደልላት እንዳሰበው ደልሏታል። የደለላት ግን የምር ወዷት አይደለም። አሁንም ቢሆን ሉሃናንን የምር ወዷት አይደለም። ሮቤል ፍቅር ምናምን ጣጣ የለበትም። ነገር ግን ምንድነው ያኔ ራሱ እንደዛ አድርጎ ሲነግራት የነበረው አድናንን ለመበቀል ነው። ከአድናን ደግሞ ጠቀም ያለ ገንዘብ ይዞ ለመውጣት ነው። እስቲል አሁን ላይም እኮ ምን እያለችው ነው የነበረው ሚራ ማለት ነው። እኔ እዚህ ቤት መቆየት ሰለቸኝ፣ እኔ ይህ ቤት በጣም አስጠልቶኛል፣ በቃ መሄድ አለብን ከዚህ፣ ደግሞስ በቂ ነገር አለና አይደል እንዴ፣ እኔ በጣም እየናፈቀኝ ነው ምናምን ምናምን ብትልም እሱ ግን እንዴ ምን ማለትሽ ነው ውዴ፣ ምን ይዘን ገና እኮ ነን እያለ እንግዲህ የአድናንን ቤት ሊወርስ የተዘጋጀውና ደግሞ በጣም የቋመጠው ሮቤል ከስሯል ማለት ነው። በጣም ነው የከሰረው። ምክንያቱም እንግዲህ ሮቤል ገንዘብ ለመቀበል ነበረ እዚህ ጋር ሚራን ያጠመዳት። አሁን ላይ ደግሞ ሚራ አታስፈልገኝም ብሏል። ምክንያቱ ደግሞ አሁን ላይ አድናን ያፈቀረው ማንን ነው? አሁን ላይ ሉሃናን ነው። ስለዚህ ከሉሃና ጋር ነው መቀጠል የፈለገው። አሁን ላይ ግን አድናን ቆም ብሎ ያስብና ምን ይላል እንዴ፣ ቆይ ግን ሄዳ ለሮቤል ልጅ የሚባል ነገር የለም ያለችው ድንገት እንኳን እኮ ምናልባች ሉሃና እንዳለችኝ ሌላ ሪሌሽን አላቸው እንዴ? እኔ በጣም እያሰጉኝ ነው እነዚህ ሰዎች። ስለዚህ ምን ላድርግ? እንዴት ግን ማለት አሁን ለእኔ ልጅ አለኝ የለኝም፣ ነፍሰ ጡር ነኝ ነፍሰ ጡር አይደለሁም የሚለውን እኮ ለእኔ ለባሏ ነው እንጂ ማስረዳትና መከራከር መጨቃጨቅ ያለባት በዚህ በፕራይቬት ጉዳይ ላይ እንዴት ነው ከሱ ጋር ክርክር የጀመረችው ብሎ ማገናዘብና ደግሞ እንዴት ግን የሚለውን ነገር መጠየቁ አይቀሬ ነው። ይህንን ነገር ሲጠይቅ ትዝ የሚለው ነገር ምን መሰላችሁ? ከዚህ በፊት ሉሃናም ምን ብለዋለች? ሁሉንም ነገር ነግረዋለች። ወንድምህ ቁሞ ይሄዳል ብላ ደግሞ ሁለቱ መጥፎ ነገር አላቸው ማለት ጥሩ ያልሆነ ሪሌሽን አላቸው። እኔ ለአንተ መናገሬ ስህተት እንደሆነ አውቃለሁ፣ ግን ደግሞ መናገር ስላለብኝ ነው ብላ ነግራው ነበረ እና እነዛ ነገሮችን ሁላ ያስታውሳል ማለት ነው። እና ይሄ ነገር እውነት ነው እንዴ? የእውነትም እኔ ጋ ሆና ከዛ ደግሞ ወንድሜ ጋር ትባልግ ነበረ እንዴ? እናም እንግዲህ ማለት በቃ እንዴት ይህንን ልታደርግ ቻለች? በምን ድፍረት ነው? በቃ ሉሃና ያለችው ነገር ልክ ነው ማለት ነው ብሎ አድናን እዚህ ጋር እንደሚነቃ ግልጽ ነው። ምክንያቱም አንደኛ ነገር ሉሃና ምን ብለዋለች ከዚህ በፊት ለአድናን፣ እኔ ማሳይ መረጃ የለኝም፣ ማሳይ ይሄ ነው ያነ ነው ብዬ ለአንተ የሚታይ ማሳይ ነገር የለኝም እንደ መረጃ። ከዚያ ውጭ ግን እውነቴን እንደሆነ ግን ፈጣሪ ያውቃል ብላለች። ደግሞ እሱ ምን አለ ሉሃና፣ እኔ እኮ ግራ ገባኝ፣ አንቺ መረጃ የለሽም፣ ሮቤል ደግሞ መረጃ አለው፣ የሕክምና ማስረጃ አለው። ግን እሱ ማስረጃ ስላለው አንቺ ማስረጃ ስለሌለሽ እሱን ማመን አልቻልኩኝም። በቃ ውስጤ አልተቀበለም። አላያችሁ አንዳንዴ እውነት የሆነን ነገር ምንም እንኳን በመረጃ በማስረጃ ምናምን በቁስ ምናምን ብንሆንም እኛ ሰዎች ግን ደግሞ ውስጣችን ይነግረናል። እና አድናን እዛ ጋር እንደዛ ብላው ማለት ነው። ምንድን ነው ያለው? እኔ እሱን መረጃውን አይቼ አንቺ መረጃ አልባ ሆነሽ ግን እሱን ማመን አልፈለኩም ማለት እና አሁን ላይ ግን በቃ ሉሃና ያለችው ነገር ልክ ነው ማለት ነው። ሜሪ በላይ ላይ ትባልግ ነበረ ማለት ነው ብሎ እንደሚያስብ ግልጽ ነው። ምክንያቱም አስቡት እንግዲህ ሜሪ ምንድን ነው ያለችው? ልጅ የሚባል ነገር የለም ብላለች። እምነት እኮ ማለት እንደው ትንሽ ነገር እኮ ሲጀመር የውሸት ትንሽ ትልቅ የለውም። ግን እንደው አምልጧቸው ትንሽ ነገር ልትሉ ትችላላችሁ። በዚህ መልክ ግን ያላረገዘችውን ልጅ አርግዤ ላለው ብላ ምን ብላ ከዛ በኋላ ዜሮ ምንም የለም። በእውነት እፍረት ነው።
እና እሷ ይህን ያደረገችበት ደግሞ የራሷ የሆነ ሰበብ ይኖራታል። ሰበቡ በእርግጠኝነት ሮቤል ድንገት እያላገጠብኝ እንደሆነ ብላ ፈርታ ይመስላል። ምክንያቱም ሮቤል በጣም እያላገጠባት ነው። የኔ ፍቅር፣ የኔ ውድ፣ የኔ ማር፣ ሞትኩልሽ፣ ሄድኩልሽ ሲል የነበረው ሁላ ጋይስ ዜሮ፣ ምንም የለም። ምን ቢላት ጥሩ ነው? ልክ እሷ ዘወር ካለች በኋላ ይህች ደግሞ ምን ትመስላለች? የእውነት ያፈቅርኳት ነው እንዴ ይመስላት? ምን አይነቷ ናት? እንከፍ ሁላ ይላታል ማለት ነው። እና በጣም ነው ሲያላግጥባት ሲያሾፍባት የነበረው በጣም ማለት ነው። በነገራችን ላይ ሜሪ የማስተዋል ነገር ሆኖ ማለት አላስተዋለችው ሆና ነው እንጂ ምን ብሏታል ማለት እሱ ደጋግሞ ልክ በቃ እንውጣ ከዚህ እንሂድ፣ እኔ እኮ ፍቅር በቃ አንተ ጋር መኖር ናፈቀኝ፣ እኔ እኮ የምፈልገው አንተ ጋር መኖር ነው በቃ ምናምን ስትል ምን ይላታለኝ? አይ እንግዲህ ምንድነው የምትይው ምናምን ይሆናል አይደለ? ሲያገማጥጣት እንደማያፈቅራት ሊገባት ይገባ ነበር። እሷ ግን አልገባትም ማለት ነው። አልገባትም ምስኪንዬ ሜሪ። እንግዲህ ሜሪ ያው ተበልታለች። እሱም ራሱ አሁን ሮቤል ብልጥ ብልጥ አጫወተው ታውቃላችሁ። እሱ አራዳ እሱ ብልጥ ሆኖ በልቡ ማለት ነው። ምን ቢያደርግ ጥሩ ነው? ሉሃናን በቃ በብልጠት እንደ ፍቅረኛ ሆኖ ሊቀርብ ከዛ ከአድናን ሊያርቃት። ምክንያቱም እንዳልኳችሁ ከመግቢያዬም አካባቢ ማለት ነው የሮቤል ዓላማና እቅድ የታወቀ ነው። ሮቤል የሚፈልገው አድናንን የሚያስደስቱ ነገሮችን ከፊቱ ላይ መውሰድ ነው። ለዛም ነው ምንድን ሆኖ ነበረ አድናን በጣም ተክዞ ሶፋ ላይ ተቀምጦ ሮቤል ይመጣል። እንዴ ወንድሜ ውስጥ ገብተህ አትተኛም እንዴ? ምን ሆነ ነው? ምን ነክቶ ነው ሲለው ምን አለው? አይ ችግር ተፈጥሯል ወንድሜ፣ ችግር ተፈጥሯል። ሜሪ እኮ በጣም አኩርፋኛለች። በዛ ላይ ደግሞ ብዙ ነገር ሆኗል እና እኔና ሉሃናን አንድ ላይ አግኝታን በጣም ነው የጮኸችው እና አኩርፋኛለች እና በቃ አሁን አማራጭ የለኝም፣ በቃ ሉሃና መሄድ አለባት ብሎ ወስኖ ነበረ። እናም ወስኖ በቃ ሊልካት ሲያስብ እንዴ ወንድሜ ምን አስበህ ነው? ለምንድን ነው የምትልካት እችን የመሰለች ቆንጆዬ ልጅ? ኧረ ወንድሜ በእናትህ እንዴ እችን የመሰለች ልጅማ አትለፍ አይነት ነገር ብለዋል ማለት ነው። ማፈሪያ ነው የምር ማፈሪያ። እና ግን አድናን ማይንድ ስላለው ምን አለ እንዴ ሮቤል ምን ነክተዋል? ምን ሆነሃል? ልጄንና ሚስቴን ልጣ እንዴ ለሷ ስል? አሁን እኮ ያለችኝ ሜሪ ምረጥ ነው። በነገራችን ላይ ሜሪ ምን ብለዋለች? ምረጥ ከእኔና ልጅህን ከሉሃናን ጋር አወዳደርና እሷ ከበለጠችብህ ልጅህንም ታጣዋለህ እኔንም ታጣኛለህ ብለዋለች። በዛ ሰዓት ምን አለ ሮቤል ደግሞ እንዴ ካጣሃት እኮ ቆየህ፣ ካጣሃቸው ቆየህ አላለም? ምን ማለት ነው ሲለው ጊዜ አይ ያው ሉሃናን ስታፈቅር ነው ያጣሃት ብዬ ነው አለ። ግን እኮ ካጣሃት ቆየ ያለው ምኑን ነው? ካጣሃት ማለቱ ምን ለማለት ፈልጎ ነው እዚህ ጋር ማለት ነው ስንረዳ። ልክ እሱ ወስዷታልኝ አሁን ልጁ ያንተ ነው ተብሏል። ልጁ የማን ነው? ዜሮ ነው ሲጀመር ልጅ የለም። ግን ሜሪ ብልጧ ሮቤል እንዳይጠላት ልጁ ያንተ ነው፣ አድናን እንዳይጠላት ልጁ ያንተ ነው። ልጁ ግን የማን ነው? ልጅ የለም። የሚገርም ነው። በጣም ነው የሚገርመው። የምሬ ነው የምላችሁ በጣም ይገርማል። ሉሃና ዞሮ ዞሮ የሁሉንም ነገር ሚስጥሩን ዝርግፍግፉን እንደምታወጣው በቅርቡ ግልጽ ነው። ሉሃናን ጎበዝ ናትኝ። ግን እኔ ሜሪ ምንም አልተሰማትም። ምን አለቻት? እኔ ምልሽ ሜሪ እንደው ምን ማለቴ አይምሮሽ እንዴት አድርጎ ተቀበለልሽ? እንዴት ተቀበለሽ? ወንድማማችን አብረሽ ስትተኝ እንዴት ነው ማለት እንዴት ነው የተቀበለልሽ ህሊናሽ አለቻት። እውነት ነው እኮ ህሊናዋ እንዴት ነው የተቀበለው? እንዴት ነው እሺ ብሎ ወዶ ፈቅዶ ህሊናዋ ሊቀበልላት የቻለው? ይሄ በጣም በእውነት በጣም የሚገርም ነው። እና እንደዚህ አይነት ህሊና ማለት የሚገርም ስላችሁ ዋው ነው እያልኩ አይደለም። በቃ አለ አይደለ በጣም ያሳዝን ማለት ነው። እንዴት እንደዚህ ያደርጋል የሰው ልጅ? ግን ደግሞ ሚስጥሩ የእሷ ማፈሪያ ናት። በቃ ማፈሪያ ናት። የስርቆት ይመቸኛል፣ የተሰረቀ ምን ይለኛል። በጣም ጸያፍ የኃጢአት ጥግ ማለት ነው። የእሷን ተዋትኝ። ርካሽ ናት የእውነት። ይሄ ርካሽነት ነው። ግን ሮቤል ግን ይሄንን የሚያደርግበት ምክንያት ወንድሙ ልክ እንዳይደሰት የወንድሙን ደስታ ጨለማ ለማድረግ የሚጥርበት ምክንያት ወንድሙን በቃ በዚህ ልክ በወንድሙ ላይ ጥላቻ እንዲያድርበት ያደረገው ምን ይሆን? የሮቤል ነገር ምን ይሆን? እስኪ እናንተ ገምቱ ውዶችዬ። እኔ ግን እንደው የሚመስለኝ ምንድነው አሁን ላይ የአድናን ገንዘብ የውርስ ገንዘብ ሆኖ ይሆናል። የእናት አባቱ ገንዘብ ሆኖ ይሆናል። የውርስ ገንዘብ ሆኖ ከሆነ አዎ ለእኔም ይገባኛል ብሎ ከዛ ግን
ላይ ለትልቁ ነው የሚገባው ተብሎ ለእሱ ተሰጥቶት ከሆነ ሊበቀል መነሳሳቱ አይ ጥሩ ነው እያልኩ አይደለም፣ ጥሩ አይደለም። ግን እንደው አለ አይደል በቃ ይሄ ነው ማለት ነው ምክንያቱ ያስብላለኝ ማለት ነው። እና እስኪ እናንተ ምን ትላላችሁ ተወዳጆች? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። በቀጣይ ክፍል እስክንገናኝ በሌላ ቪዲዮ ሰላማችሁ ብዝት ይበልልኝ። እኔ ተወዳጆች አብራችሁ ስለነበራችሁ ከልብ አመሰግናለሁ በድጋሚ ማለት ነው ውዶችዬ። መልካምነት ለራስ ነው መልሶ ይከፍላል። ላይክ ሰብስክራይብ አድርጉ ማለት ነው። አያስከፍልም ብዬ ነው። ወዳችኋለሁ። ባይ ባይ።